እናከብርሃለን ሰር ብለን ደግሞ እንታዘዛለን አሜን ባሱስ ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ሮሜ ምዕራፍ 11 ላይ ደረስን እዚህ አደባባይ ማለት ነው በላይፍም ማታ 11 ላይ ደርሰናል ማታ እንገናኛለን ቀን ላይ ግን ያላችሁ አደባባይ ለምትሰሙ ሮሜ ምዕራፍ 11 ከቁጥር 1 እስከ 5 በጣም የሚገርም ነገር እንሰማለን እንዲህ ይላል በኢየሱስ ስም አነባል እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ አይደለም እኔ ደግሞ እስራኤላዊ ከአብርሃም ዘር ከቢንያም ወገን ነኝና አስቀድሞ ያወቃቸውን ሕዝቡን አልጣላቸው መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንዲከስ አታውቁምን ጌታ ሆይ ነቢያትን ገደሉ መሠዊያዎችን አፈረሱ እኔ ብቻዬን ቀረው ነፍሴን ይሿታል ነገር ግን ስሙት እዚህ ጋር ቁጥር 4 ነገር ግን አምላካዊ መልስ ምን አለ ለባኦል ያልሰገዱ 7000 ሰዎች ለኔ አስቀርቻለሁ አሜን ሃሌሉያ አሜን ቁጥር 5 የኛ ነው አሜን ቀጠልኩ በኢየሱስ እንደዚሁም ደግሞ በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ አሜን በአሁኑ ዘመን በጸጋን የተጠበቅን ለሱ የተጠበቅን ለሱ ቀን ልንዋጋ የቆረጠን የጸጋ ቅሪቶች አለ እንግዲህ በጸጋ ከሆነ ግን ከስራ መሆኑ ቀርቷል ጸጋ ለዛ ጸጋ መሆኑ ቀርቷል ይልና እንግዲህ ጸጋ የተሰጣችሁ ኩርትርት ያላችሁ ሰዎች እንድትመለሱ ጸጋው እየሰራ እናንተ እንዳትቀሩ ቁጥር 29 ላይ እንደዚህ ብሎ ተናግሯል እግዚአብሔር በጸጋው ስጦታው በመጥራቱ አይጸጸትም ሲዘጋው ምን አለ እንግዲህ እግዚአብሔር በሰጠ ጸጋ አይጸጸትም ደሃ አይደለም ባለ ጸጋ ነው የኛ አምላክ ከታላቅ ባለ ጠግነቱ ነው ምህረት የሰጠን አንተ በተሰጠ ምህረት አልኖርካል የተሰጠን ጸጋ አላከብርካል ነጭ ልብስ ለብሰህ ጭቃ ላይ ከተቀመጥክ አንተ ተቀመጥ ችግሩ ያንተ እንጂ ልብሱ አይደለም ችግሩ ያንተ እንጂ ደሙ አይደለም ሁሉ ከርሱ በርሱ ለርሱ ነውና ለርሱም ለዘላለም ክብር ይሁን አሜን ሮሜ ምዕራፍ 11 ማታ እንዳትቀሩ በየቀኑ 3 ሰዓት ላይ እንገናኝ ወዳችኋለሁ ክብር ለኢየሱስ አሜን ሃሌሉያ